ሰውዬ አኩርፏል። and he's never said sorry actually about cheating ከዛ ቢዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደ ቀልድ ለሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ዌይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ I'm gonna leave then እንደዚህ ሆነ የምታስበው የምር ህይወታችን አትብለህ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም፣ ተረጋጊ፣ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ I'm done like literally እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባል ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ሳይው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሱ አያወራማ አምናገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል። ግን ዩ ኖ ናርሲስት ነው። አት ዘ ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና
ሱቅ እንሂድ አለኝ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይዣለሁ ምናምን ነገር። ከዛ ዳይኮልት እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለኝ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም የሚፈልጉት። ከዛ በኋላ ያመጡት ግብር was ridiculous። ሰውዬ አኩርፏል። and he's never said sorry actually about cheating። ከዛ ቢዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደቀልድ ልሲተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሂስ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ አም ገና ሊቭ ዜን እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ብላኩ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም ተረጋጊ፣ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምደን ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ።
በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ከአንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ሳየው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆን ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማወጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሷ ያወራማ አምና ገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል። ግን ናርሲስት ነው። አት ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘኔ የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይሻለው ምናምን ነገር። ከዛ ዳይኮልድ እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጊያለሁ እኮ ምናምን ነገር አለ። አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር was ridiculous